በ13 ዓመቷ ታዳጊ ላይ የተፈጠረው እጅግ አሳዛኝ የሆነ ድርጊት ብዙዎችን አስቆጥቷል። በማህበራዊ ሚዲያ ላይም ከፍተኛ መነጋገሪያ ሆኗል። የ13 ዓመት ታዳጊ የሆነችው ሴት እንግዲህ በቤት ሰራተኝነት በአንድ ቤተሰብ ውስጥ እየሰራች እየኖረች ነበር። እጅግ በሚያሳዝን ሁኔታ ግን አሰሪዋ በጋለ ብረት ፊቷንና ክንዷን አቃጥላ እንግዲህ ይህ ጉዳይ ጎረቤቶችና የአካባቢው ሰዎች ጋር ደርሶ ወደ ሕግ እንድትቀርብ ምክንያት ሆኗል። ብዙዎችን ያሳዘነውና እንዴት ያሰኘው ደግሞ ሌላኛው ነገር ይህንን ድርጊት የፈጸመችው ሴት ነፍሰ ጡር መሆኗ ነው። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ፣ መሰረት በዙ ነኝ። በትላንትናው ዕለት በአጭር የተለቀቀው ቪዲዮ ብዙዎችን አስቆጥቷል። ብዙዎችም እንዴት ሲሉ አስተያየት እየሰጡበትና ለዚችም ታዳጊ ፍትህ እየጠየቁበት ስላለው ጉዳይ መረጃ ልናጋራችሁ ነው። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት እንጋብዛለን። ያለችበት የዕድሜ ክልል ፈጣሪ ቢያድላት ቤተሰቦቿ በተሻለ ኑሮና ሁኔታ ላይ ቢሆኑ የምትማርበት እንደ ዕድሜ እኩዮቿ የምትጫወትበትና እጅግ ደስተኛ የምትሆንበት ዕድሜ ላይ ነበረች። ይሁንና ግን ይህቺ ታዳጊ በሰው ቤት ሰራተኝነት እንድትሰራ ተገዳለች። በምትሰራበት ቤት ውስጥም እንደ ልጅ ሳይሆን የሚያዩት የሚንከባከቧት እንደሌላ አጥፊ እንደሆነ የተደረገባት ድርጊት ያሳያል። ፊቷ ላይ የሚታየው በጋለ ቢላዋ ተጠብሳ ነው። ይህ ብቻ ሳይሆን የእጅ ክንዷ ላይ ዙሪያም የሚታየው ብልስ የተደበደበችበትና በጋለ ብረት የተመታችበት ነው በሚል የተለቀቀው አጭር ቪዲዮ ብዙዎችን አስቆጥቶ ለዚች ታዳጊ ፍትህ እንዲገኝ ምክንያት የሆነ ቪዲዮ ነው ይህ የምትመለከቱት። ይህች ህፃን ርብቃ ትባላለች። በሰው ቤት ሰራተኝነት እየሰራች ባለችበት ጊዜ ያጠፋችው ምን እንደሆነ ባይታወቅም ምንም አይነት ጥፋት ብታጠፋም እንዲህ አይነት ለጥፋቷ ቅጣት ተደርጎ ሊሰጣት እንደማይገባ ሁላችንም የምናምነው ነው። ይሁንና ግን በእንዲህ አይነት መልኩ ጉዳት ደርሶባት እንግዲህ የፍትህ አካል ጋር ደርሳለች። በአሁን ሰዓት ይህቺ ታዳጊ በማቆያ ውስጥ የምትገኝ ሲሆን ድርጊቱን የፈጸመችው ሴትና እንዲሁም ባለቤቷም በህግ ጥላ ስር መዋላቸው ተሰምቷል። እንደወጡ መረጃዎች ከሆነ እንግዲህ የዚች የድርጊቱ ፈጻሚ ሴት ባለቤትም ለ20 ዓመታት ያህል በአሜሪካ ኖሮ የመጣ ሰው እንደሆነ ተሰምቷል። እንግዲህ ባደገና በሰለጠነ ሀገር ላይ የኖረ የልጆች መብት ምን ያህል እንደሚከበር የሚያውቅ ግለሰብ በሀገሩ ላይ በአንዲት የ13 ዓመት ታዳጊ እንዲህ አይነት ድርጊት ሲፈጸም እየተመለከተ በርቺ አለ መባሉ ሲሰማ ብዙዎችን ያሳዘነ ሆኗል። የድርጊቱ ፈጻሚም እንደዚሁ ነፍሰ ጡር መሆኗ ተሰምቷልና ሁለት ነፍስ ሆና በዚች ታዳጊ ላይ እንዲህ አይነት የጭካኔ ተግባር የፈጸመችበት ምን ቢሆን ነው የሚለውም እንዲሁም ደግሞ ለሰራችው ስራ ተገቢውን ቅጣት እንድታገኝ ይህንን ቪዲዮ የተመለከቱ ሰዎች ሁሉ ፍትህ እያሉ እየጠየቁ ይገኛሉ። በአሁን ላይ በህግ ጥላ ስር መሆናቸውም ተሰምቷል። ታዳጊዋ ርብቃም በጥበቃ ማቆያ ወይም ደግሞ በማቆያ ማዕከል ውስጥ እንዳለችም ተሰምቷል። ይህ ድርጊት የተፈጸመው በቦሌ ክፍለ ከተማ መገናኛ አካባቢ 24 ቀበሌ በሚባለው የጋራ መኖሪያ ቤቶች ስፍራ ውስጥ ነው ይህ ድርጊት ተፈጸመ የተባለው። በሀገራችን በተለያየ ጊዜ ገና በለጋ እድሜያቸው ጫና የሚበዛባቸው በሰው ቤት በሰራተኝነት እንዲሁም ደግሞ ልጅ በመጠበቅ በሚል ሰበብ ከትምህርት ገበታቸው ርቀው ልጅነታቸውን ከባድ በሆኑ ስራዎችና በተጽዕኖ ውስጥ የሚያሳልፉ ህፃናት ቁጥር እየጨመረ እንደሆነ በተለያየ ጊዜ የሚወጡ መረጃዎች ይጠቁማሉ። ከ2 ዓመታት በፊት የወጣውን መረጃ በኢትዮጵያ 23 በመቶ የሚሆኑ ህፃናት የጉልበት ብዝበዛ ወይንም ደግሞ በከፍተኛ ጫናና ስራ ውስጥ ያሳልፋሉ ይላል ሪፖርተር ጋዜጣ ከ2 ዓመት በፊት ያወጣው መረጃ።
በመረጃው በኢትዮጵያ 23 በመቶ ህፃናት የሚሰቃዩበት የጉልበት ብዝበዛ እንዳለ ይገልጻል። ህፃናት ገና በለጋ እድሜያቸው በተለያዩ ስራዎች መሰማራታቸውም ዓለም አቀፍ ችግር እንደሆነ ይገልጻል። ችግሩ በዓለም አቀፍ ደረጃ ቢሆንም በማደግ ላይ ባሉና ባላደጉ ሀገሮች ደግሞ በስፋት እንደሚታይ ይጠቁማል። በጦርነት፣ በግብርና፣ በሴተኛ ዳሪነት፣ በሽመናና በሌሎች የስራ ዘርፎች ተሰማርተው የሚገኙ ህፃናት ቁጥራቸው እየጨመረ መምጣቱ ችግሩን ባባሱ በወቅቱ ተገልጾ ነበረ። አሁን በትላንትናው ዕለት በተለቀቀው ቪዲዮ እንደተመለከትነውም የ13 ዓመት ታዳጊ በቤት ሰራተኝነት ተቀጥራ እንግዲህ እየሰራች እንዲህ አይነት ከባድ የሚባል በደል ደርሶባታል። ይህ ብቻ አይደለም። ከዚህ ቀደም በሸገር ኢንፎ ሚዲያ ሽፋን የሰጠነውም እንዲህ አንዲት ታዳጊ የልጄን ወተት ጠጣሽ በሚል እጅግ ከፍተኛ የሆነ ድብደባ ደርሶባት አሰሪዋ በቁጥጥር ስር ውላ ጉዳዩን በሕግ እየተከታተለች ቢሆንም ይቺ ታዳጊ ግን ወላጆቿን ለማግኘት ራሱ እንዳልተቻለ በወቅቱ ዘግበን ነበረ። ይህም ማለት እንግዲህ ወላጆች ልጆቻቸው እንዲማሩላቸው እንዲያድጉላቸው ወደ መሀል ከተማ ቢልኩም ስለ ልጆቻቸው ጤንነትና አካላዊም ሆነ ስነ ልቦናዊ ጤና ደህንነት የሚያረጋግጡበት ምንም መንገድ እንደሌለ ማሳያ ነው። ይህችም ህፃን ቤተሰቦቿ በምን አይነት ሁኔታ ውስጥ ይሆኑ እንዲህ አይነት በደል እንደተፈጸመባት ሰምተው ይሆን? ይህስ በግላጭ በማህበራዊ ሚዲያ ሲለቀቅ አይተው ይሆን የሚለው የብዙዎች ጥያቄ ነው። ግን ደግሞ መረጃዎች እንደሚጠቁሙት ይህቺ ታዳጊ ርብቃ ብቻ ሳትሆን 23 በመቶ የሚሆኑ ህፃናት ለጉልበት ብዝበዛ እንደሚጋለጡ እንግዲህ መረጃዎች እየጠቆሙ ነው። በተለይ ደግሞ በክፍለ ሀገር በደቡብ አካባቢ የሚገኙ ህፃናት ለመማር ከተማ ሄደው ነገሮችን በተሻለ ሁኔታ ለማግኘት በማሰብ የእነሱን ፍላጎት አለበት ቢሉም ወላጆች ግን በልጆቻቸው ላይ ትልቅ ኃላፊነት አለባቸውና ምንም ቢቸግራቸው በምንም አይነት ሁኔታ ውስጥ ቢሆኑ ልጆች ከወላጆች ጋር ቢያድጉ መልካም እንደሆነ ይታወቃል። ከዚህ ቀደምም አንዲት ገና በለጋ ዕድሜ ላይ ያለች ከደቡብ ክልል ወደ አዳማ የመጣች ታዳጊ እንዲሁ የአጎቷ ሚስት ጋር ወይንም ደግሞ የአጎቷን ልጅ ለመጠበቅና ለመማር ተስፋ አድርጋ ነበር የመጣችው። ይሁንና ግን በአጎቴ ሚስት ደረሰብኝ ባለችው በደል በልጅነት አይምሯ የወሰነችው ከዛ ቤት መጥፋት ነበርና እንግዲህ ከወጣች በኋላ ግን ጭራሽ ተመልሳ ወደ አጎቷ ቤት መመለስም ወይም ደግሞ መስመሩን ማወቅም አልቻለችም። ወደ ቤተሰቦቿ ጋር ለመሄድም አድራሻቸውን እንዲህ ነው ብላ መግለጽ ባለመቻሏ አንዲት መልካም የሆነች ሴት አግኝታት መቂ አካባቢ እናቷ ቤት እንድትገባ እንድትኖር አድርጋ እያስተማሯት በኋላ ላይ ግን ቤተሰቦቿን ማግኘት ስላልቻሉ ወደ ዝግጅት ክፍላችን ይዘዋት መጥተው ነበረ። በዚህ አጋጣሚ ይህቺ ታዳጊ ቤተሰቦቿን ለማግኘት ችላለች። ግን ይህንን በዚህ ፕሮግራም ላይ እያነሳ ነው የሚደርሰው በደል እንግዲህ ከምናየው አካላዊ ጥቃቱ ባለፈ ከወላጆቻቸው ከቤተሰቦቻቸው መራራቃቸው ደግሞ አለመገናኘታቸው የሚደርስባቸው ወይም ደግሞ የሚያጋልጣቸው የስነ ልቦና ጫና ከፍተኛ እንደሆነ ማሳያ ይሆናል በሚል ነው እንግዲህ በመጠኑ ይህችን ልጅ ለማስታወስ ከነበረን ቆይታ ላሰማችሁ። ሐዋሳ መጥቼ ነበር ከአያቴ ጋር ማለት ነው። ከዛ አጎቴ ጋር የሆነ ህፃን ልጅ ልጠብቅ ምናምን ነበር የመጣሁት አዳማ። ከሐዋሳ ነው ወደ አዳማ የመጣሽው? እሺ። ከዛ መጥቼ ደግሞ እዛ አዳማ መኖር ስላልቻልኩኝ መጣሁ። እዛ መስማማት አልቻላችሁም? ምንድን ነው የተፈጠረው? ዝም ብላ ትማታለች፣ ዝም ብላ እንትን ትላለች። ከዛ ጠፍተሽ ወጣሽ? የዛን ለታ ስትወጪ የት ብለሽ ነው የወጣሽው? ልጠፋ ነው የወጣሁት እኔ። ተዘጋጅተሽ ልብስሽን ይዘሽ? ኧረ አልያዝኩም። እንዴ ነው የወጣሁት? እንዴ ነው የወጣችው? እጠፋለሁ ብለሽ አልነገርኳት። ልጇን እያጠባች ነበረች። እኔ ወጣት ነው ያልኩት። የአዳማ ያለው አጎትሽ ይሄንን ችግር ነግረሽው ነበር? እሱ ጠዋት ወጥቶ ማታ ነው የሚገባ። እሷና እኔ ነበር ቤት የምንውለው። አዳማ የት አካባቢ ነበርሽ? እኔ አላውቅም። አዳማ ብዙም አልተቀመጥኩም። ማለት ከቤቷ ብዙም አራቀች ስትገኝ ማለት ነው። እሱ
ሱቅ ምናምን ሄዳለሁ፣ ግን ሌላ ቦታ አላውቅም። ሳምንት ሆኖ አልሆነኝም ሲጀመር። በሳምንትሽ ነው የወጣሽው? ስትወጪ ወደ ቤተሰቦችሽ ለመሄድ አስበሽ ነበር የወጣሽው? ወጥቼ ብቻ ቁጭ ብዬ ነበር። ከዛ የእሷ ልጅ ቤተክርስቲያን ሄደች ነበረች። ሳላቅስ ምን ሆነሽ ነው ምን አለች። ስንተኛ ልጅ ነሽ አንቺ ለቤተሰቡ? ያው 6 ነን። 4ኛ ነኝ። 2 ልጆች ታናሾች አሉ። ታላላቆችም አሉ? ታላላቅ 3 አለ። ትምህርት ጀምረሽ ነበር ወላይታ? አዎ እዛ የተማርኩኝ ነበር። ከትምህርት ላይ ነው ልጅ እንድትጠብቂ የወሰዱሽ? ተዘግቷል ትምህርቱ ያኔ ተዘግቶ ሐዋሳ ከሷ ጋር ለመኖር ነበር። የእናቴ እናት ማለት ነው። ለመኖር ነበር የመጣሽው? አዎ። ታዲያ ለምን ወደ አዳማ ላኩሽ? እኔ ሄዳለሁ ብያት ሐዋሳ ነበር የላከችኝ። አዳማ ደግሞ አጎቴ ጋር ወሰዱኝ። ከሱ ጋር መጥቼ ነው። በትላንትናው ዕለትም ከፍተኛ መነጋገሪያ የነበረው የ13 ዓመቷ ታዳጊ የርብቃ ጉዳይ ነው። እንግዲህ ይህቺ ታዳጊ አሁን ላይ በማቆያ ትገኛለች። ድርጊቱን የፈጸመችው ግለሰብም እንዲሁም ተባባሪ ነው የተባለው ባለቤቷም በሕግ ጥላ ስር መሆናቸው ተሰምቷል። ይህንን በተመለከተ ጉዳዩ ከሚመለከታቸው ኃላፊዎች ወይም ደግሞ የስራ ክፍሎች ጋር የምናገኘው መረጃ ካለ በድጋሚ ዘርዘር ያለ መረጃ ይዘን እንመጣለን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።